እኔን እያሉ ተሰበሰቡ ይላል። በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ስላሴ ለቅሶ ለመድረስ ጉራጌ ምድረ ከብድ መጡ ይላል። ጴንጤ ብቻ ነው እዚህ ቀብር ላይ ያልተገኘ በሙሉ ልበለው እንዴ ሊሄድበት ነገር ያነሰዋል አይደል? የዝለቁት መምህራችን ነው ማለት ያለብህ። እንዲህ ይላል አቦ ሞተ። ይኸው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ተአምር ይህ ነው። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይኖርና እኔ ጋር ድርሽ እንዳትል፣ እንዲህ አይነት በረከት አልፈልግም። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ያው ቁጥራቸው 60 ነው። በሙሉ የጫካዎቹ አልመጡም፣ ወክለው የመጡ አሉ። እነዛ 60ዎቹ ወክለው ነው የመጡት። ከአንበሳ 60 ከነብር 60 ሊያለቅሱ መጡ፣ አለቀሱ። የሰማይ ወፎችም አለቀሱ። እነማን እንደመጡ አይዶ ነው። ከሰማይ አዋፋት ከሚበሩት ጥንባንሳ፣ ጆቢራ የትኞቹን አይተው ሲላ ጆቢራ ሲላ ምናምን ነገር የሚባሉ አሉ። ማቃቸው እኔ ማለት ነው። ቁራ፣ እርኩም፣ ጉጉት በጣም ብዙዎች አሉ። የትኞቹ እንደመጡ አይዶነ ግን መጡ ሊያለቅሱ ወክለው የመጡ ማለት ነው። ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥተዋል። የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው። ኧረ ተፋታኝ ይላል የአገሬ ገበሬ። ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል። ልብ በና ሰማኝ። ኦኬ አሁን ክትፎ ቆጮ ጋር ተወው ኤርሚያስ። ለወፎች ቆጮ ታዲያ ምን ይበላሉ? እኝንም ያህል አባት አርፈው አልቃሹን ይልኝ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። አላለቀሱም እነሱ ብርሃን የከለከሉ። ምድር ተንቀጠቀጠች። እርዝኩዌክ ተነሳ። ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የሚታወቅ ነገር የለም። ግን ተንቀጠቀጠች። የት ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ አብ ወልድ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ማለት የቀራቸው። አንተ አምላኬን እንዲትቀልድበታለ እንዴ? አፈርደቼ ነው ማስገጠልህ ይህን ተረት። አንድ ቄስ፣ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብን ማድርገው በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። ይኸው አብ ወልድ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦን ሊቀብሩ። ዙፋኑን የሚሸከሙ 4 እንስሳት 4 እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱ ሙሉ ታዲያ ማን ይቀራል? ኦኬ መጡ። 99 ነገደ መላእክት ከነ ተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ስላሴ አልቀረ፣ ከመንበሩን የሚሸከሙ ሱራፌል ኪሩቤል አልቀሩ። መላእክት በሙሉ እንዳለ ጉራጌ ተጥለቀለቃል እኮ ተጥለቀለቀ። የኢትዮጵያ ምድር ራሱ ክትፎ ቢሆን ራሱ እንኳን አይበቃም። አይደለም ጉራጌ እንትን ማለት ነው። ቆጮው ቢላጥ እንኳን ራሱ አይበቃም። ያው ለለቅሶ ሄጄ ነበር ነው የዚህ ምንድነው ሶዶ ጉራጌ አማውቴ ባለወልድ ቤተክርስቲያን ድረስ ሄጄ ነበር። አንዲት በጣም በጌታ የሆነች እህት አባቷ አርፈው ሄደ ነበር እና ሄጄ ደግሞ በአገሩ ባህል ሴቶቹን ቅቤ ይቀባሉ። አንተ ወዲያውኑ ከቤተክርስቲያን ሲወጡ ማለት ነው። እኔ በሙሉ አሰልፈው እኔንም ሊቀቡኝ ነው ብዬ ጫካ ነበር የምገባው አልኩ። ሸፍቼ ቢሆን ምንም እንዴ እና በአገሩ ባህል ነው ቅቤ ይቀባል። ሄጄ ያየሁት ማለት ነው። አማውቴ የሚባለው ባለወልድ ቤተክርስቲያን ቦታውን ቀጥታ እየጠራ ማለት ነው። እና ከዛ ከሄድም በኋላ ክትፎ ላይ ነው። ክትፎ ላይ ምልህ አንደኛ ወንጌላዊ ነኝ፣ ሁለተኛም ደግሞ የቀድሞ ቄስ ነኝ። እሱ ላይማ ያው እንግዲህ ሲሳይነ ዘለለ ዕለተነ ነው ብራዘር እንዴ አሳሩን ያሳየሁት ስልህ ጠጋስ ይዤ ክትፎ የለ ምን ይላ አንድ ጣባ አይደለም ስንት ጣባ እንደተበላ መድኃኒዓለም ነው የሚያውቀው። ግን በልቻለሁ እና ይሄ እዚህ ቀን ምን ያህል ተዘጋጀ አላቅም። ለ99 ነገደ መላእክት ለአብ ለወልድ ለመንፈስ ቅዱስ ዙፋኑ ለሚሸከሙ እዚህ 60 አንበሶችና 60 ነብሮች አሉ። የሰማይ አዋፍት አሉ። ፀሐይና ጨረቃ እንኳን አይበሉም። ኦኬ ግን መጡ።
መላእክት መጡ። 15ቱም ነቢያት መጡ። የእስራኤል ነቢያት ማለት ነው። እነ ኢሳያስ፣ እነ ኤርሚያስ፣ እነ ሕዝቅኤል ሁሉ በሙሉ የት? ጉራጌ ሀገር። ወዴት ነው የምትሄደት? ኢሳያስ ጉራጌ ሀገር። የማይሞት አንድ ሰው ጻድቅ ሰው ሞት። እኔ ውለታቸውን አረሳው እያለ አንተ በዚህ ሙድ ያልያዝኩ በምን ሙድ ይዛለሁ? እውነቴን የምልህ እንደ ቴስባዊው እንደ ኤልያስ አላግጥባቸዋለሁ።